ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን ከመምህር ኢዮብ ጋር በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት የኢንተርናሽናል ሎ እና በርካታ ኮርሶች የሚሰጥ መምህር ነው። በዛሬ ጉዳይ ላይ ሀገራችንን በጣም ለብዙ ሰዎች መነጋገሪያ ከሆነው አንዱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነትን በተመለከተ ብዙ አይነት ትርጓሜዎች እየተሰጡ ነው። በተለያየ ቦታ ያየን ነው እየሰማን ነው። ከዚህ አንፃር ከመምህር ኢዮብ ጋር ትሪቲ ኤንድ ኢንተርናሽናል ሎ ምንድነው? ስምምነት ወይም ከዓለም አቀፍ አንፃር እንዴት ይታያል? የአፍሪካ ህብረትና መልቲላተራሊዝም ዲፕሎማሲውም ይሁን ኢንተርቬንሽኑ የጣልቃ ገብነት ተብሎ በጣም ይነገራል ኢትዮጵያ ውስጥ። የአፍሪካ ህብረትም በዚህ ጉዳይ እጁን ማንሳት የለበትም ይባላል። ከዓለም አቀፍ ህግ አንፃር እንዴት ነው? ከዛስ ሎ ኦፍ ዘ ላንድ የማኒሲፓል ሎው እና ራሱ ከኢንተርናሽናል ሎ ይሄ ትሪቲ እንዴት ይታያል የሚለውንም እናነሳለን። በተጨማሪም ሶቨርኒቲ ሉዓላዊነትና ይሄ ጣልቃ ገብነት ነው የሚል የመከራከሪያ ከአንዳንድ የኢትዮጵያ አምባሳደሮች በስፋት እየሰማን ያለን። ያስ ምን ማለት ነው? ሌላው ብሬኪንግ ኤንድ ሜኪንግ ትሪቲው ምንድን ነው? ይሄን ማጠፍም ይሁን መስበርም ይሁን መሰረዝም ይሁን ምን ማለት ነው? ወይም አቃንተን ስምምነቱን የሚሄድ ጉዳይ እንዴት ይታያል? ሌላው የነሊፊኬሽን ኦፍ ትሪቲ ነው። ትሪቲውን ውድቅ ማድረግ፣ ባዶ ማድረግ፣ ከስምምነት ውጪ ማድረግ ምን ሊያስከትል ይችላል? ይህን ስንደምረው በፌዴራል መንግስትና በትግራይ ኃይሎች መካከል በቀጣይ አቅጣጫውስ ምን ይዘት ሊኖረው ይችላል? ምን ፖለቲካል ሶሻል እና ኢኮኖሚካል ኢምፕሊኬሽን ይኖሩታል የሚለውን ከመምህር ኢዮብ ጋር አብረን እናያለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ጤና ይስጥልኝ መምህር ኢዮብ። ጤና ይስጥልኝ ፋኑ፣ እንዴት ቆየኸኝ? ሰላም ነው እግዚአብሔር ይመስገን ደህና ነኝ። ተቀራርበን ብንኖር እንደ ጓደኛ ይሻላል። እንዴት ነህ? አሎ ያው እንደምታውቀው እንግዲህ የኢትዮጵያ ፖለቲካ ቀዘቀዘ ስትለው ይግላል። እንግዲህ አሁን ደግሞ ፒኩ ላይ ያለ ይመስላል። አንተም ካለ የአካዳሚክ ባክግራውንድም ለኢትዮጵያን ፖለቲካ ቅርብ ከመሆኑ አንፃር እስቲ መጀመሪያ ለአድማጮቻችን ስምምነትና ዓለም አቀፍ ህግ ምን ማለት ናቸው ከሚለው እስቲ እንነሳ። መልካም። ስምምነትና ዓለም አቀፍ ህግ ቀደም ብዬ ከዛ በፊት አንድ ፓራግራፍ ስለ ሀገር የፖለቲካ ጡዘት ምናልባት ሐሰተኛ የሆኑ ነገሮች በሙሉ የሀገራችን ፖለቲክስ ሸፍነውት ይገኛሉ። ስለዚህ የጠራውን ነገር እያበራየህ እያወቅ መሄድ ምናልባት ከስህተት ለመዳን ሀገርን ለመገንባት የተለያዩ ድምጾችን ለማሰባት ስለሚጠቅም ጭምር ነው። በኢትዮጵያ ዙሪያ ግን ከኢትዮጵያ ውጭ ወጣ ያሉ ጉዳዮችን እያነሳን የምንጥለው። በእርግጥ ዓለም አቀፍ ምንድን ነው? ዓለም አቀፍ ህግ ምንድን ነው? ስምምነትስ እስከምን ድረስ ይቀጥላል የሚለውን ማየት ተገቢ ይሆናል። ለምን በገጠመን በርካታ ችግሮች እዚህም እዛም ጋር ጭምር ያሉ የተለያዩ የተደራጁም ያልተደራጁም አካላት ስለ ሰብአዊነት፣ ስለ ዓለም አቀፍ ህግ፣ ስለ ተለያዩ ጉዳዮች በምስራቅ አፍሪካም በእኛ ውስጥም ስለሚያነሱ የጠራውን ነገር ብናቅ የተሻለ ይሆናል በሚል ነው የምንወያየው። መጀመሪያ ዓለም አቀፍ ህግ ምንድን ነው ብትለኝ፣ ዓለም አቀፍ ህግ በመሰረታዊነት ደረጃ ሊዳኝ ወይም ሊበይን የሚችለው የሀገራትን ጉዳይ ነው። ሆኖም ይሄ የሀገራትን ጉዳይ መበየን ብቻ በተለይ ከሁለተኛው ዓለም ጦርነት በኋላ በቂ ስላልሆነና አገራት ሲወድቁስ፣ አገራት ስምምነት ሲፈጠርስ፣ ማዕከላዊ መንግስቶች ሳይኖሩ ሲቀር የሰብአዊነት ዋጋውና ልኬቱ የቱ ድረስ ነው የሚለውንም ጭምር ለማየት ይሞክራል። ይሄ ዓለም አቀፍ ህግ የምንለው ጉዳይ ማለት ነው። ዓለም አቀፍ ግን ህግ መንታ ነገሮች አሉት፣ መንታ ስለቶች አሉት። ለምን? የዓለም አቀፍ ፖለቲካና የዓለም አቀፍ ስምምነቶች ውጤት መሆኑ ነው ፋኑኤል ከባድ የሚያደርገው። ስለዚህ የጠራ ህግ ነው ብለህ እንዳትወስን ፖለቲክስ የራሱን ጥላ ያጠላበታል። የለም የጠራ ህግ ነው ብለህ ደግሞ ለሁሉም እኩል ይሰራል ስትል አንዳንዴ ከባድ የፖለቲካ ጥላ ያርፍበትና ሁኔታዎች ተቀያያሪ ይሆናሉ። ለምን? የዓለም ፖለቲካ ሁሌም ዳይናሚክስ ውስጥ ስለሚሆን ጭምር ነው። ወደ እኛ ጉዳዮች ስትመጣ በተለይ በዚህ በትግራይ በገጠመን ችግር ከዛ በኋላ ባሉት ጉዳዮች የመንግስት ጥረቶቹን ሁሉ የምናይበትና አንዳንድ ጉዳዮችን እያነሳን የምንሄድበት ነው የሚሆነው። ከዚህ ውስጥ አንደኛው ትልቁ ገጽታ የዓለም አቀፍ ህግ የቱ ጋር ነው ያለው? ምንድን ነው ማሰሪያው? መነሻውስ ምንድን ነው? how does it exist የሚለውን ይመስለኛል እንደኔ። ይሄ መነሻው ወይም ሶርሶቹ የምንላቸው ስምምነቶች ናቸው። በርካታ ሀገራት አሉ። እነዚህ ሀገራት ሁሉ ብሔራዊ ፍላጎት አላቸው። ብሔራዊ ፍላጎታቸውን ለመፈጸም ይስማማሉ፣ ይፋረሳሉ፣ ይቀጥላሉ፣ ይጣላሉ ጭምር ማለት ነው። ስለዚህ ትሪቲ አንደኛው የዓለም አቀፍ ህግ መነሻ ነው። ስምምነቶች ቬና ኮንቬንሽን ኦፍ 1962 የሚነግረንም ጭምር ይሄን ነው። ሁለተኛው ደግሞ ልማዶች ናቸው። የመጀመሪያው እንዲያውም ልማድ ተደርጎ ይታያል። በሀገራት
ፖለቲካ ታሪክ ውስጥ ባህል ውስጥ ልማዶች ጉልህ ቦታ አላቸው። እነዚህን ልማዶች እያፈረስክ ከመሄድ ይልቅ እንዲለሙና ሰብአዊነትን እንዲጋሩ እያደረግክ ብትቀጥል ለዓለም አቀፍ ሕግና ስምምነት መነሻዎች ስለሚሆኑ ጭምር ነው የዓለም አቀፍ ሕግ መነሻ አድርገን የምንቆጥራቸው። ስለዚህ ትሪቲ ይሄ ነው፣ ዓለም አቀፍም ሕግ ይሄ ነው። እንግዲህ ወደ ምትወዳት ሀገራት ደግሞ ወደ ተለያዩ ጉዳዮች እንዴት ይገጥምናል የሚለው አንተ ጥያቄ ውስጥ ታመጣው ሊመውረት ይልቀጥላል። ምንድነው መሰለህ የዓለም አቀፍ ሕግ ያው በአንዳንዱ ባይንዲንግ ነው፣ አንድ ገዢ ነው የግድ ትገዛለህ፣ አንዳንዱ አትገዛበትም የሚሉ አሉ። ባይንዲንግ ነን ባይንዲንግ ናቸው ይላሉ። በዛ ላይ ደግሞ የዓለም አቀፍን ሕግ ያው እንደ ጥቅም እንደ ፍላጎታቸው የተለያዩ አክተሮች በሀገር ውስጥ ይተረጉማሉ። እና የዓለም አቀፍ ሕግ ለምሳሌ ስምምነት ላይ አንድ ነገር ካደረክ በኋላ ስታየው ወደ አንድ ሀገር የዓለም አቀፍ ስምምነቶች እንዴት ተግባራዊ ይሆናሉ። ለምሳሌ በኢትዮጵያ ደረጃ በፌዴራል መንግስት ውስጥ የዓለም አቀፍ እንዴት ተግባራዊ ይሆናል? የዓለም አቀፍ ስምምነቶች ውስጥ በኢትዮጵያ የህግ ስርዓቶች ውስጥ እንዴት ይካተታሉ? ትርጓሜዎቹም ደግሞ ትርጓሜዎች አሰጣጦቻቸው በአብዛኛው ሰብጀክቲቭ ናቸው። ብዙ ምሁራን ስንሰማ ሁሉም አብዛኛው ከራሱ ፍላጎትና ተፈጻሚነት አንጻር ሲተረጉሙ እናያለን። ግን የዓለም አቀፍ ህግ ስምምነት በአንድ ሀገር ውስጥ እንዴት ነው የሚተገበረው? መልካም። እዚህ ጋር ሁለት አይነት ሀሳቦችን አብረን ማንሳት አለብን። ይሄ ውስብስብ ረቂቅ የብዙ ብሔራዊ ፍላጎቶች መተራመሶችን ሊዳኝ የሚችለው የዓለም አቀፍ ህግ የፖለቲካና የህግ ውጤት ነው ብያለሁ፣ ወይም የሁለቱ መተላለፊያ መንገድ አድርገን ነው የምታየው። ከዛ ውስጥም ደግሞ መነሻዎቹንም ጭምር በትንሹ አየን። ከዛ ውስጥ ግን ምንድን ነው የዓለም አቀፍ ህግ ይባላል? ለኢትዮጵያ ህግ ምንድን ነው? ለእስራኤል ህግ ምንድን ነው? ለካናዳም ህግ ምንድን ነው? ለናይጄሪያስ ህግ ምንድን ነው የሚለው ላይ ስንደርስ ሁለት አይነት ስምምነትና ትልልቅ ኮንሰፕቶች ይገጥሙናል። አንድ የዓለም አቀፍ ህግን በሙሉ የዓለም አቀፍ ድንጋጌዎችን በሙሉ ወደ ሀገር ውስጥ ያለ ቃላት ኢዝንም ወዝንም ሳትቀንስ አገር ውስጥ ተግባራዊ የምታደርግበት የምትሄድበት አካሄድ ነው። የለም የዓለም አቀፍ ህግ ግን በኢንተርፕሪቴሽንና መሀል ላይ አንዳንድ ገደቦችን እያደረግኩ ደግሞ ወደ ሀገር ያዘንበዋለሁ አመጣዋለሁ የምትልበት ሁለት አይነት ዶሜስቲክ ሎ ፊሎዞፊዎች ይገጥሙናል። ይሄ አንደኛው ሞኖስቲክ የምትለው አይነት ነው። የራሱን ህግ ሲቀርጽም ሆነ ለህዝቡ መተዳደሪያነት ዲክሌር ሲያደርግ የዓለም አቀፍ ህግና ስምምነቶችን ፊልተር እያደረገ የሚያወጣው ነው። ሁለተኛው ህግ ግን ምንድነው? ይሄ አንደኛው። ሁለተኛው ህግ ግን ምንድነው? ሳይጓደል ሳይሸራረፍ ሎ ኦፍ ዲፕሎማሲ የሚሆን ሎ ኦፍ ዘሲ የሚሆን ሎ ኦፍ ሂውማን ራይትስ የሚሆን ሎ ኦፍ ስቴት ሪኮግኒሽንንም ቢሆን በሀገሩ በኩል አምጥቶ ለህዝቦቹ የሚያደርሰው አካሄድ ነው። ሁለተኛው አካሄድ ይሄ ሞኖስቲክ የምንለው ነው። ዱዋሊስቲኩ ግን የለም ገደብና ምንጣሮች ያስፈልጉታል ዓለም አቀፍ ህግም ጭምር። ስለዚህ ወደ እኔ ሳመጣ የተባለና የተነገረውን የዓለም አቀፍ ስምምነቶች ሳይሆን የምቀንሰው የምገርዘው የምጨምረው አለ ብለን የምታምንበት አካሄድ ነው። ስለዚህ ከሀገር ውጭ ሆነ ግን ደግሞ አንዳንድ ጉዳዮችን ከሀገር ሉዓላዊነት በመለስም ጭምር የሚዳኘው ይሄ ሰፊ ኢንተርናሽናል ሎ የምንለው ጉዳይ ሄዶ ሁለት ፍልስፍናዎች ላይ አልፏል። አሁን የገለጽኳቸው እንደማለት ነው። ይሄ ሞኖስቲክ የምትለው ነገር አለ፣ ዱዋሊስቲክ የምትላቸው ጉዳዮችም ጭምር ማለት ዱዋሊስቲኩ የሁለት ሀገራት ወይም ደግሞ ኢንተርናሽናል ሎ የራሱ መንገድ አለው። የለም ወደ ሀገር ሳመጣው ደግሞ የራሴን መቀነስና መደመሮች አድርጌ አመጣለሁ የምትልበት ጉዳይ ነው ማለት ነው። ሁለቱም ጠቃሚና ለኢንተርናሽናል ሎ መጎልበት የራሳቸውን ጉዳይ የሚጨምሩ ናቸው ማለት ነው። ፓኔል እዚህ ጋር አሁን ምንድነው መሰለህ ወደ ኢትዮጵያ እያጠበብ ነው ለመምጣት ነው። ለምሳሌ የብዝሃነት ዲፕሎማሲ አለ፣ የመልቲላተራል ፍርቶች አሉ። እሱን ከዓለም አቀፍ ህግ ጋር አያይዘው ትሪቲ ይስማሙና ያ ከተፈጸመ በኋላ አንዳንድ ትሪቲዎች እንደምታውቃቸው ስምምነቶች የመቀጠል የመበጠስ ጉዳዮች ይገጥማሉ። እና እዚህ ላይ ኢንተርፕሪቴሽን ሲመጣ በመጀመሪያ ደረጃ ችግሩ በጣም እየጎላ ሲሄድ ሁሉም የመልቲላተራል የብዝሃነት ዲፕሎማሲን እገዛ ይፈልጋል። ከዛ የምትስማማው ዓለም አቀፍ ኮዶች አሉ በደም ኢንተርናሽናል ነው እንዳልነው ከዛ ይመጣል። ግን እንደ ጣልቃ ገብነት ስምምነት ላይ ሲመጣ እነዛ አክተሮች ተመልሰው ይሄ አይደለም ይሄን አድርጉ ሲባል በጣልቃ ገብነት ውስጥ ነው እያሉ ደግሞ ተመሳሳይ ሆነ ፍቺ ሲሰጡ ተሰማል። ትክክል ሲስማሙ በሰላም
እገዛውን ፈልገው ከጨረሱ በኋላ አለመስማማትና ነገሮች መበጠስ ላይ ሲደርሱ እነዚህ ሀገሮች ደግሞ በሚናገሩ ጊዜ ጣልቃ ገብነት ነው ይላሉ። እና ይሄ የመልቲላተራል ዲፕሎማሲ ኢንተርናሽናል ነው የምትለው ሀገር አጠቀ ሶቨሪን ከሉዓላዊነት ጣልቃ ገብነት ጋር እንዴት የሚገለጽ ነው? ሞንቴቪዲዮ ኮንቬንሽን 1863 ላይ ከሚለው ጀምሮ ወደዚህ ሪትሬስ ብታደርግ ሁለት መሰረታዊ ነገሮችን ነው የምናየው። ይሄ የዓለም አቀፍ ሕግ እና የዓለም አቀፍ አሰራር ለፖለቲካል ሳይንስ ወይም ደግሞ ለዓለም ፖለቲክስ ምን ያበረክታል የሚለው ነው ወሳኙ ነገር። ስለዚህም የህግ ኢንተርፕሬቴሽን ብቻ አይደለም። ለምን ፖለቲክስ ራሱን የቻለ አንድ የጥናት አውድ ነው። ግን ሆኖም ከታሪክም ከሎውም ከኢኮኖሚክስም ጭምር የሚወሳሰዳቸው ጉዳዮች ስላሉ ነው በዛ መልክ መታየት አለበት እንጂ ኔክድ በሆነ ህግና ወይም ደግሞ ሎ መታየት ብቻ የለበትም። ከዚህ የዓለም አፌሮች ውስጥ አንደኛው መልቲላተራል ኢፈርትስ ናቸው። አሁን እኛ ሀገር ውስጥ የተለመደው ምንድን ነው መሰለህ? ዝብርቅርቅ ባለና ባልጠራ ሁኔታ ስለሚወሰን መልቲላተራል ኢፈርቶች ለፋኔል ሲያደሉ ፋኔል ሚዲያ ላይ ይወጣና የለም መልቲላተራል ኢፈርቶች በሙሉ ትክክል ናቸው፣ ጥፋቱ የኢዮብ ነው ይላል። ለኢዮብ ደግሞ ሲያደላለት የለም ሚስተር ኢዮብ ዘር ሁሉንም መልቲላተራል ኢፈርቶች ለራሱ ጥቅም ሲውሉለት የለም የፋኔል ችግር ነው ብሎ የመወጀን ሁላ ነገሮች አሉ። ግን ይሄ መልቲላተራል ኢፈርት እንዴት ነው ከኢንተርናሽናል ሎ ጋር የሚሰራው? የብዙ ሀገራት ዲፕሎማሲ የምንለው ነገር እንዴት ነው ከኢንተርናሽናል ሎ ጋር ተስማምቶ የሚሄደው? እንደዚህ ይህን የሚወክሉ ተቋማትስ አስፈላጊነቱስ እስከምንድን ነው ብትለኝ፣ አንድ ሀገር በየትኛውም መልኩ በየትኛውም ጥረት ትልቁ ሀገር አሜሪካ በህዝብም ብዛት በኒኩለር ፓወርም በተለያዩም ብሔራዊ ጥቅሟን ለብቻ ማስጠበቅ አትችልም። በዚህ ሰፊና ማዕከላዊ መንግስት በሌለው ወሰፍ አናርኪ ልትሰራ የምትችለው ከሌሎች ጋር በመስማማት ነው። ከሁሉም ሀገራት ጋር ኤምባሲዎችን ከፍተህ ከፍተኛ ባጀትና ማቴሪያል አውጥተህ ልትገናኝ ትችላለህ፣ እውቅና በመስጠትም ጭምር። ያም ቢሆን አድካሚ ነው። ከ18ኛው ክፍለ ዘመን በኋላ አድካሚ ነው፣ ውጤታማም አይደለም። ስለዚህ ኦርጋናይዜሽኖች እያስፈለጉ መጡ። ኦርጋናይዜሽኖች ውስጥ ሁሉም ሀገራት ይወከላሉ። ቼርማን በፈረቃ እናደርጋለን። መልቲላተራል ኢፈርቶች ይኖሩናል። እነዚህ መልቲላተራል ኢፈርቶች ግን አሁንም ከኢንተርናሽናል ሎ ሪኮግኒሽን ውጪ ሊሆኑ አይችሉም። ፓርቬል ዩናይትድ ኔሽን በለው አፍሪካ ህብረት በለው ኢጋድ በለው ኢኮዋስ በለው ሳዲክ በለው ሌጋል ፐርሰናሊቲዎች አላቸው። ህጋዊ መብት ህጋዊ ግዴታ አላቸው። ከዛ አልፍ ብለው አይሄዱ፣ ከዛ ባነሰም አይሄዱ። ሲሄዱ ስህተቶች በጣም ይበዛሉ። ሳይሄዱ ሲቀሩ ደግሞ ትክክለኛውን ቀመር ተከትለው መስራት ሲያቅታቸው ደግሞ ትክክለኛውን አውትፑት መስጠት ያቅታቸዋል። መሰረታዊ ነገር ይሄ ነው። አሁን በተለያዩ በገጠሙን በትግራይ በኢትዮጵያ ውስጥ በብዙ አይነት ችግሮች ውስጥ የመልቲላተራል ኢፈርቶች የኢትዮጵያን ችግር ለመፍታት እስከምን ድረስ ሄደዋል። ስምምነቶች ሲካሄዱስ በዚህ በሁለቱ አካላትና ብዙ በደማንበት ጦርነቶች ውስጥ ጭምር ኢምፓክቱ እስከምን ድረስ ነበረ? እንደ ልብ ነው የሚሰሩት ወይንስ ደግሞ ለእኔ ሲያደሉ ለፋኔል ሲያደሉ የለም ለኢዮብ ዘር ሲያደሉ ብለን የምንከፋፍልበት ሁኔታ አለ የሚለው የሚዳኘንና የሚገላግለን ዜር ሌጋል ፐርሶናሊቲስ ነው፣ ህጋዊ ሰውነታቸው ነው። ህጋዊ ሰውነታቸው ደግሞ በጋራነት አንድን አገር በተመለከተ ውሳኔ እንዲያሳልፉ መብት ሰጥቷቸዋል ኢንተርናሽናል። ወይም ይህንን ተከትሎ ለሚፈጠረው የሞራል ዝቅታም ይሁን የሞራል ከፍታም ይሁን የተሳታፊ ሀገራትን ብሔራዊ ጥቅምን በተመለከተ ጭምር የሙሉ ባለ መብቶች ጭምር ናቸው። እነዚህ መልቲላተራል ኢፈርቶች በተለይ ስሩ ኢንስቲትዩሽኖቹ ሲሆኑ መሬት የያዘ ሉዓላዊነት ባይኖራቸውም ገብቷል። እንደ ተለያዩ ሀገራት ሉዓላዊነት እንዳላቸው ሀገራት በሙሉ ግን ተጠያቂነትም ኃላፊነትም ጭምር አለባቸው ማለት ነው። ለዓለም አቀፍ ህግ እና ለዓለም አቀፍ አሰራር የተሻለ መሆን ማለት ነው። ይሄ ነው። ወደ ታችኛው ስንሄድ ደግሞ ይባስልኝ አሁን ለምሳሌ ጥሩ እናድርገው ማለት ከሰፋ አድርገን ወደ አሁን ለምሳሌ የአፍሪካ ህብረት የተባበሩት መንግስታት በፕሪቶሪያ ስምምነት ላይ በፌዴራል መንግስትና በትግራዮች መካከል ስምምነት ሲደረግ ትልቅ ድርሻ ነበራቸው። ከፍተኛም ከና አሜሪካም እንግሊዝ እና ካናዳ ዩሮፒያን ዩኒየን የብዙ አገር ኤፈርት ነው። ትልልቅ የአገር መሪዎችም ተሳተፉበት፣ ተመርጠው ነው ድርድር የተደረገውና የአፍሪካ ህብረትና ዩኤን በዚህ ውስጥ ለምሳሌ ስምምነት ቅድም እንዳልነው ብሬኪንግ ኤንድ ሜኪንግ ኦፍ ትሪቲ ላይ በሚፈጠር ሰዓት ገብቷል ወይ ሊበጠስ ሲል የተበጠሰውን ደግሞ አመንድ ለማድረግ በሚደረግ ሰዓት የነዚህ ሰዎች ነው ይቅርታ የነዚህ ተቋሞች በዚህ ጉዳይ ላይ ሴይ መስጠት ወይ እነሱን ዳኙን ብለ መናገር በአንድ ሉዓላዊ አገር ውስጥ ጣልቃ መግባት ተደርጎ የሚወሰድ ነው። ሁለተኛ የፕሪቶሪያው ስምምነት በራሱ የደቡብ አፍሪካው በኢንተርናሽናል ሎ
ህግና ደንብ መሰረት የአገሪቷንም ሎቭ ዘ ላንድ ጋር ባካተተ የተቃኘ ተደርጎ የሚወሰድ አይደለም። መልካም መጀመሪያ ነገሩን ከታችኛው ማየት። አሁን ትግራይ ችግር ገጠመን፣ ጦርነት ውስጥ ቆየን። ከዛ በኋላ አንዳንድ ሰዎች በጣም የዋዩና ምን አገባቸው የሌሎች ሀገራት ለምን መጡ ከሚለው ትንሽ ከሚመስል ጥያቄና ግን በብዙ ዘንድ ተቀባይነት ካለው ጉዳይ እንምጣ። የትግራይና የማዕከላዊ መንግስት ጦርነቶች የተለያዩ አክተርሶችን ስበዋል ዓለም ላይ። ስለዚህ በአንድ ሀገር ብቻ የሚወሰድ እዚህ ጋር ላቋርጥና በኦርዲናሪ ሳይሆን አምባሳደር ሱሌማን ደፎ ለምሳሌ የአፍሪካ ህብረት ምንም አያገባውም እዚህ ውስጥ ቢገባ በሉዓላዊ አገር ላይ ጣልቃ ገብነት ነው የሚቆጠረው ብለው እንግዲህ ዲፕሎማት ናቸው። በዚህ ደረጃ በራሳቸው ገጽ ላይ ሁሉ አሰራይተዋል። ስህተት ነው። ልክ ነው ወይ? ስህተት ነው። እመጣበታለሁ። እኔ ከትንሹ መጀመሪያውና ወደ አስከፊው ትውስታችን የሚሄደው ለመዳኘት እንዲያመች ነው። ፋኑኤል ጦርነት ውስጥ ተገባ። የተለያዩ አካላት የተለያዩ ተሳትፎ ነበራቸው። ዶሜስቲክ የሆኑ ሀገር ውስጥ የነበሩ በተለያየ መልኩ አንዱን ወገን ወግነው ጦርነት ውስጥ ገብተዋል። የለም ደግሞ በሁለቱም መካከል ያለው ነገር መፈታት አለበት የሚሉ አካላት ጭምር ነበሩ። ኤኒዌይስ በትግራይ ጦርነት ውስጥ በርካታ አካላት በርካታ አክተርሶች ተሳትፈዋል። በቀጥተኛ በአካል የተሳተፈዋሉ። የለም ደግሞ በጉዳዩ ላይ ያገባኛል ያሉ ኢንተርናሽናል አክተርሶች ጭምር ኢንቮልቭ አድርገዋል። ጥሮታ የወጡ የአውሮፓ ህብረት የሰብአዊ መብት አጋዮች ድርጅቶች በሙሉ መግለጫ ሲያወጡ ነበር። በቀጥተኛ በሆነ መልኩ ተጽዕኖ ሲፈጥሩ ነበር። ስለዚህ ይሄ ጦርነት ቡል ማለት ሲጀምር መሳብ የጀመረው ኢንተርናሽናል አክተርሶችን ጭምር። እነዚህ ኢንተርናሽናል አክተርሶች በሉዓላዊነት ጣልቃ ገብነት ለምንድን ነው የማይከሰሱት የምትለኝ ከሆነ መጀመሪያውኑ አንድ ሀገር ወደ ሌላው ጣልቃ ሲገባ እሺ ኢንቬዥን ነው አናክሲሽን ነው ልትለው ትችላለህ። ለምሳሌ ኤርትራና እኛ ወይም ደግሞ እኛ ጅቡቲ ጋር ወይም ደግሞ እኛ ኬንያ ጋር ብንገባ፣ ይሄ ግን ህጋዊ ኢንተርናሽናል እውቅና ሰጥቶት የበርካታ ሀገራት የሚወክል ተቋም ነው። ዩኤንም ዩናይትድ ኔሽንን በለው አፍሪካ ህብረት። ይህ አካል ደግሞ ራሱን የቻለ ሌጋል ፐርሰናሊቲ ያለው በኢንተርናሽናል ነው። አንድ ሀገር ቢሆን ሉዓላዊነቴን ጥሶ ገባ ትላለህ። አናክሴሽን ነው ከዛ ኢንተርቬንሽን ነው እያልን መደስኮርና መተንተን እንጂ እንቀጥላለን። የብዙ ሀገራት ህብረት የሆነው ይሄን ሀገራት ህብረት በተቋም የተወከሉ የራሱ ቼርማንና አድሚኒስትሬሽንና ቢሮክራሲ ያለው አካል ግን ሉዓላዊነት የሌለው አካል የራሱ የስራ ክፍፍልና ኃላፊነት በኢንተርናሽናል ሎ ያለው አካል ግን ወደ ሀገሬ ሉዓላዊነት ጣልቃ ገብቷል ብትል እያደርም ቦጭ የሚል ምንም ውሃ ማይዝ ምንም አይነት አርጊውመንት ሊሆን አይችልም። አሰራሩን ክሽና አድርጎ ክፍልፍል አድርጎ ሚናውን ካለመለየት እንዲሁ በስሜት ብቻ የሚነገር ይሆናል። የሁለት ሀገራትን ጦርነትና ጣልቃ ገብነት ለመክሰስም በተለያየ መልኩ ለመሄድም አናክሴሽን ነው ኢንተርቬንሽን ነው እያልክ ትሄዳለህ። የብዙ ሀገራት ህብረት የሆነውን ግን ብዙ ሀገራት በእኔ ውስጥ ጣልቃ ገብተዋል ለማለት ነው የሚያስኬድ ሆኖ አታገኝም። መልቲላተራል ኢፈርቶችን በሙሉ ለአንተ ሲያደሉ ትክክል የለም፣ ለኢዮብ ሲያደሉ ደግሞ ትክክል አይደሉም እንደምትለው ብቻ እየሆነ ይሄዳል ማለት ነው። እንዲህ አይነት በተለይ በታዋቂ ሰዎች ሲነገር ወይም ደግሞ ከፍተኛ ተደማጭነት ባላቸው ኢትዮጵያውያኖች ሲነገር ብዙሃኑን የማሳሳት አቅም ይኖረዋል ፋኑኤል። ስለዚህ እያጠራህና ከመጀመሪያው የአክተርሶች ሚና ምንድን ነበር፣ ከዛ በኋላ እነዚህ አክተርሶች በየትኛው ጎን ተገኙ፣ ኃላፊነታቸው እስከምን ድረስ ነበር፣ መልቲላተራል ኢፈርቶች እንዴት ነበር፣ ትግራይ ጦርነት ላይ የነበራቸው ሚና፣ ኦርጋናይዞቹ የነበራቸው ሚና እንዴት ነው፣ የኦርጋናይዜሽኖች መብትና ኃላፊነትስ አንደር ዘ ኢንተርናሽናል ሎ እንዴት ይታያል የሚለውን ተንትነ ማየት የማትችል ከሆነ ያለፈው ወፍ ሁሉ በሉዓላዊነት ጣልቃ ገባነት ማለት ትክክለኛ አርጊውመንት ነው ማለት አይቻልም። አፍሪካ ህብረትም እንግዲህ ከ50 ሀገሮች በላይ አሉት። የተባበሩት መንግስታት እንግዲህ ከ200 በላይ ሀገሮች አሉ። ግን ምንድነው እንዳልከው ነው በመሄ ሲመችህ ትክክል ይሆናል፣ ሳይመችህ ደግሞ ትክክል አይሆንም። ሁለተኛ ነገር ደግሞ በአንድ ወጥ በሆነ ተቋም አይነገራም፣ ብዥታ አለ በፕሪቶሪያውን ስምምነት በተመለከተ ማለት ነው። አሁን እዚህ ላይ ወደዛ እያጠበብነው እንምጣና ለምሳሌ በአንድ ሀገር ይሄ አሁን ነሊፊኬሽን ኦፍ ትሪቲ የምትለው ምን ማለት ነው? እነዚህ አይነት ነገሮች የፖለቲካል፣ የኢኮኖሚ፣ የማህበራዊ ተጽዕኖአቸውስ ምንድነው? ምክንያቱም በብዛህነት ባለው አደራዳሪዎች የመልቲላተራል ዲፕሎማሲ የመጡ ነውና በአክተሮቹ እንደ ሀገር ናቸው፣ ከዓለም አቀፍ ስብስብ እንደ ተቋም ናቸው። ምንም አይነት ኢምፕሊኬሽን ያላቸውም ወይ? ሁለተኛ ነገር ደግሞ ይሄን በዚህ ጉዳይ ላይ እንደዚህ አይነት ለምሳሌ በሚገጥም ሰዓት ምን አይነት ሚቲጌሽኖች ናቸው ወይ ምን አይነት የማስተካከያ ሁኔታዎች ናቸው መወሰድ የሚችሉት? ሁለቱም ይሁኑ ከሁለት አክተርሶች ውጪ ስቴት የሚሆኑ ነን ስቴት አክተርሶች
በጋራ በአደባባይ ስምምነት መፈጸም የሚኖርባቸው አንደር ኢንተርናሽናል ሎው ኤንድ ፖለቲክስ ከጀርባ ሊሰሩ የሚችሉና አደጋን ሊፈጥሩ የሚችሉ ጉዳዮችን ለማክሰም ነው ወይም የዓለም ፖለቲካ ስርዓትን ከፍ ወዳለ ደረጃ ለመውሰድ የሚደረግ ፓክታ ሱንታ ተርቫንዳ የምንለው በቅንነት ሊካሄድ የሚችል ጉዳይ ነው ፋኖል። ከዛ ባነሳ ያሉት የተለያዩ ድብቅ የሆኑ ስምምነቶች፣ የተለያዩ ምልአት የጎደላቸው ስምምነቶች በሙሉ ግን ቅድም ለነገርኩ ተዋናይና አክተርሶች በሙሉ ምቹ ሁኔታን የማይፈጥሩ ለመደራደር የማይመቹ የመደራደርን ዲፕሎማሲ ካለማወቅ የሚፈጠሩ ናቸው። ይህን ለይተን ማየት አለብን። ስለዚህ ችግር ውስጥ ገባን። ችግሮቻችንን ለመፍታት ደግሞ በዓለም ፊት ፕሪቶሪያ ላይ ተፈራረሙ ሁለትና ከዛ በላይ ንዑስ አካላቶች በእርግጥ ነበሩበት። እነዚህም አካላት የሆኑ ሌሎች አካላት ስምምነትን ሲፈርሙ ትሪቲ እስከምን ድረስ ባይንዲንግ ነው? ገባ? የትኛው አርቲክል ነው ለኔ ማለት እኔም ጉዳይን ይዤ እመጣለሁ፣ አንተም ጉዳይን ይዘህ ትሄዳለህ። በአርቲክል አርቀን ዓለም እያየውና በዓለም ካሜራ ፊት ጭምር ነው የምንስማማው። ከዛ በኋላ ይመለከተኛል ለሚሉ መልቲላተራል ኦርጋናይዜሽኖች በሙሉ ነው ከነ ማህተማችን የምናሳልፈው። ለምን ስምምነታችን የሰፈር ውስጥ ወይም ክላንደስታይን ድብቅ ያልሆነ ወይም ይሄው ያልሆነ ሳይሆን በአደባባይ ተስማምተን በአደባባይ ሳንስማማ ስንቀር ደግሞ ልንፋረስ ነው። ይሄ ራሱ ትልቅ የዲፕሎማሲ አቅም ነው። ግን ብዙውን ጊዜ ከጦርነቶች ማግስት የሚካሄዱ ትሪቲዎች ችግራቸው ምንድነው መሰለ? the moment you nullified or the breaking of a treaties will restore the order ገባ? እኔ እናንተ ተጣለ ቀድሞ ወደ ነበረበት ይወስደናል። አስተዳደር ወይ አገዛዝ ተመልሰዋል ወይ ወደ ነበርንበት ስታተስ ወደ ጦርነት ወደ ሰዓቱ ላንቃ መመለስ ጭምር ይሆናል ማለት ነው። ስለዚህ በዓለም ላይ ጎበዝ ፖለቲከኛ የሚያስብለው ትሪቲን ጥቅምህን አውቀህ አስልተህ 100% ጥቅም እንደማታስጠብቅ አውቀህ ጭምር ስትገባበት፣ ግን ደግሞ 100% ጥቅም የጋራ እንደሆነ የኔ ብቻ ሳይሆን ትልቁ ነገር እሳቱን ማጥፋት እንደሆነ አውቀህ ከገባህበት ዘመናዊ ምናልባትም ጥልቅ አቅም የሚጠይቅ ስምምነቶች ነው። እንኳን በእኛ ሀገር ምናልባት ሊመለስና ብዙ አንድ አይነት ታሪኮች ባለን ህዝቦች ውስጥ ምንም በሌላቸው አገራት ውስጥ ሁሉ የተካሄዱ ጦርነቶች ማብቂያና ማክሰሚያቸው ይሄ ነው። ስለዚህ ከተፈራረምን በኋላ ስቴፖቹን ወደ ብዙ ስቴፖች አሉት ስትመለከት እኔም ይዤው ልተገብረው አንተም ይዘው ልተገብረው ወደ የቡድኖቻችን ነው የምንሄደው። ሌላው ግን በዩኤንም ይሁን በኤዩም ይሁን በሌሎች ኢንተርናሽናል ኦርጋናይዜሽኖች ጭምር ስለ መፈራረማችን ከነማህተምና ሲላችን በአደባባይ የምንሰጠው ጉዳይ ነው የሚሆነው። ከእንደገና ማሻሻል ሲኖሩብን አንዳንድ ትሪቲዎች ጊዜያቸው ሲያበቃ ኑሊፋይድ ይሆናሉ፣ ኤክስፓየርድ ያደርጋሉ፣ ጉዳይነታቸው ያልቃል። እነሱን በተመለከተ ደግሞ በየጊዜው ይሄድክ የታታሪ ሰው ስራ ነው ትሪቲ የሚባለው። ለዚህ ነው በየጊዜው ይሄድክ ደግሞ እየኮተኮትክ በደንብ እያጸዳ ለሁለቱም አካላት ጭምር እንዲሆን እያደረክ እያሻሻልከው ትሄዳለህ። ዘላለማዊ ላይሆን ስለ ባይንዲንግ ዘላለማዊ ነው ብለን ብንሄድም እንኳን ከዛ ውስጥ የሚወጡት ንዑስ ርዕሶች አንዳንድ የማይወክሉንና ጊዜ ያለፈባቸው ወይንም ደግሞ ችግሮቻችንን የፈታንባቸው ጉዳዮች ይሆናሉ። ይሄ በናይጄሪያ ሲቪል ዋርም ጭምር ላይ እንደነበረው ማለት ነው። እንደዛ ሳይሆኑ ሲቀር ግን መልሰን ወደ ነበርንበት ጦርነቶች ውስጥ እንወድቃለን። የሱዳን ጦርነት ላይ 1972 ትሪቲ ላይ እንደነበረው አይነት ነው። ምንድነው የሱዳን ማዕከላዊ መንግስትና ታጣቂዎቹ አኒያኒያ ብላክ ስኔክ የሚሏቸው ተፈራረሙ። ከዛ በኋላ ዋናው ነገር የተስማሙበት ምንድነው ሸሪዓ ሎስ ነው። ሱዳን ውስጥ ክርስቲያኖች አሉ፣ ግን በሸሪዓ ሎ መተዳደር አይችሉም። የሱዳን መንግስት በፈንዳሜንታል ሃይማኖተኞች እየወደቀ ሲመጣ ግን ትሪቲው ዲስካርድ ሆነ። ትሪቲው ዲስካርድ በሆነ ማግስት ዘግናኙና አስፈሪው 40 ዓመት ጦርነት ተጀመረ። ወደ ነበርንበት ስቴት ነው የምንወድቀው። ፋይናሊም ሱዳን ለሁለት ከፈለ። በቃ መጨረሻ ላይ የጦርነቶች ረጅም ዓመታት መቆየት የሚያሳዩትን ስቃይ ብቻ ሳይሆን አገር አልባና የተበተነ ህዝብ ያደርጋል ማለት ነው። ካልሳሳት አልቱራቢ ሐሰን አልቱራቢ ሁሉንም በሸሪዓ ያሉ ያ የሱዳን ማዕከላዊ መንግስት በሽብር መዳፍ ስር ወደቀ። እነዚህ ደቡቦቹን የሚያገለው ነው ሶስት ልትከፈል ሌላ ስራ እንደው ስለዚህም ነው ኢዚ አይደለም አንድን ትሪቲ ትክክል ፎር ጉድ ምን ያመጣል ወይ ምን ያመጣሉ በሚል ሁኔታ ጥርጣሬዎቻችንን ሁሉ እንዲያጠፋ መንፈሱ የትሪቲ ቅድም ከነገርኩ በላይ እኔም አንተም ቃታላ እንሳሳብ ገብቷል። ጥርጣሬው ያጠቃኛል ከሚል
ያጠቃኛል ብዬ ፐርሲቭድ አድርጌ አክቹዋሊ እንኳን ልታጠቃኝ ባትመጣ የጋራ ራስ መታመን ይፈጠራል። ኢንቲግሬት ስታጣው ምን ነው አለ ክፍተት ማለት ፐርሲቭድ እኔም ያለ ሁሉ ጊዜም አክቹዋል ብቻ አይደለም ፋኒል ያጠቃኝ ይሁን ብለህ በምናብ ፈጥረው ይሆናል እንጂ ያኛው ሰውዬ እኮ ምንም ሊያደርግ ፈልጎ አይደለም። ስለዚህ እነዚህ ማድረግ ከቻለ አንድ የፖለቲካል ትሪቲ ግቡን በሚገባ መጥቷል ማለት ነው ፋኒል። ስለዚህ የትሪቲዎች መበላሸት ወይም መንገራገጭ ሊታደሹ የሚችሉትን አለማደስ ጭምር የተፈራረሙትን አካላት ወደ ቀድሞ ሁኔታቸው የሚወስድና ወደ ዳግመኛ ስጋታቸው ውስጥ የሚገቡ ስለሆነ እንግዲህ ዝንቧም ሽው ስትል ወደ መሳሪያ ፍለጋ መሄዱ አይቀርም። እዚህ ጋር ምን አለ መሰለህ ትሪቲን ይሄን በዚህ ደረጃ ተረዳ ነው። ትሪቲ ማን ነው የፈረመው? በሁለት አካል ነው አይደል? በሁለት አካል በምትፈራረም ጊዜ አንዱ ለአንዱ የሚሰጠው ሪኮግኒሽን ወይም በኢንተርናሽናል ዓለም አቀፍ ያለው ሪኮግኒሽን እንዴት ነው የሚታየው? ሁልጊዜም አሁን የዓለም አቀፍ ፖለቲክስና ኢንተርናሽናሉ እነማንን ሪኮግናይዝድ ያደርጋል የሚለውን ማየት አለብን። ከመጀመሪያ ቆራርጠን ሳይሆን ቅንጥብጣቢውን ሳይሆን ማየት አለብን። አገረ መንግስታትን እውቅና ይሰጣል። የአገረ መንግስታት እውቅና አሰጣጥ ሉዓላዊነትን በተመለከተ ይሰራል። ሁለተኛ አርምድ ኤንድ ሪበል ግሩፕ ናቸው። ታጣቂና የተደራጁ አካላትን ጭምር እውቅና ሰጠህ ማለት ከነ ኃላፊነትህ መጣብህ ማለት ነው። ለሚፈጸሙ ጄኖሳይዶችም ይሁን ኤትኒክ ክሊንሲንጎችም ይሁን ዋር ክራይሞችን በተመለከተ እውቅና በሰጠህ ማግስት አንተም መጠየቁን ይቀጥላል። ስለዚህ ሁልጊዜም በትሪቲዎች ውስጥ የሚፈራረሙት የተደራጁ የፖለቲካ ጥያቄ ያላቸው ወይም ሀገረ መንግስታት ናቸው ወይም ደግሞ የታጠቁ አካላት ጭምር ናቸው። ስለዚህ አንሪኮግናይዝድ ኢንቲቲስ ሻል ኖት ሳይን ኤኒ ትሪቲስ ማለት ነው ባይ ዘ ኢንተርናሽናል ሎ ኤንድ ፖለቲክስ ማለት ነው። ስለዚህ ሁልጊዜም የሀገራትን ያውቃል። ከዛም አልፎ በግለሰብ እስከ ሰብአዊነት ድረስ የማየትም ጭምር አለው። ለዚህም ነው ሰብአዊነትን በተመለከተ የተለያዩ ውዝግብና ችግሮች ሲነሱ የለም እሱን እየጠቀስን የምንሞግተው አርቲክል የምንጽፈው የተለያዩ ጉዳዮችን የምናደርገው ማለት ነው። ለዚህ መነሻ ከሆነብን በቅርብና ኢፌክቲቭ የሚሆነው ግን ኢስ ኦልዌይስ ሎ ኦፍ ዘ ላንድ ነው ማለት ነው። ሎ ኦፍ ዘ ላንዱ ላይ ለምሳሌ አሁን ትሪቲ ላይ ገባ፣ ጥሩ ነው፣ ተስማማ። ሎ ኦፍ ዘ ላንድ አለ አይደል? ኢንተርናሽናል እንግዲህ አሁን የፕሪቶሪያን ስምምነት ለምን አናየው? ፕሪቶሪያን ስምምነት በፌዴራል መንግስትና በቲፒኤልኤፍ መካከል የተደረገው ስምምነት እዛ ላይ በሚደረግ ጊዜ አንዱ ለአንዱ እውቅና ሰጥቶት ነው የተደረገው ብለን መውሰድ እንችላለን። ምንድነው መሰለ ትግራይ ውስጥ የታጠቁ አካላት ነበሩ ኢንክሉዲንግ ቲፒኤልኤፍ። በማዕከላዊ መንግስት ደግሞ በእኛ በኩል ደግሞ ምንድነው የነበረው የፌዴራል አካላት ነበሩ። የፌዴራል መንግስቱ አንደኛው ሆኖም ጭምር ማለት ነው። እነዚህ አካላት ሪኮግናይዝ ሊያይደረጉ የሚችሉ አይደሉም። ፍሮም ሎጂካል አርጊመንት መነሳት ይችላል። ለምን ትግራይ ውስጥ የነበረው የቀደመ የፖለቲካል ኩዌስችን ይታወቃል። ኦርጋናይዝድ ቦዲዎች ነበሩ። እነዚህ ኦርጋናይዝድ ቦዲዎች በንጠርምሰው በሊጠርምስብህ ጦርነት ውስጥ ነበሩ። ማዕከላዊ መንግስቱም ደግሞ ኢን ዘ ኔም ኦፍ ኢትዮጵያ ፒፕል የራሱ የነበረበት ሁኔታዎች ነበሩ። ስለዚህ እነዚህን አካላት ሪኮግናይዝድ ባናረጋቸው ኖሮ ለተፈጠሩት ዳሜጆች እነማን ተጠያቂ የሆኑ ነበር? ቢኮዝ ዚስ ኢዝ ቢ ሪኮግናይዝድ ባይ ዘ ኢንተርናሽናል ሎ ኤንድ ፖለቲክስ ዛት ዊ ዲማንድ ሰም ሶርት ኦፍ ጀስቲስ ገባ። ስለዚህ እነዚህን አካላትም ይሁን መሰል አካላቶችንም ጭምር ሪኮግናይዝድ ያደርጋል። ዘ ሞመንት ሪኮግኒሽን ጉዳይ ከመጣ በኋላ ግን የሚቀጥለው ምንድነው መሰለ ያው ኃላፊነትን የመውሰድ ጉዳይ ነው ማለት ነው። አሁን ጥሩ ወደ ኮንክሪት ወደ ነው እንምጣና ያ ስምምነት ወደ ኢትዮጵያ መጣ። በፓርላማም ስምምነቱ ጸደቀ። ከጸደቀ በኋላ በእያንዳንዱ ፌዴራል መንግስት ተግባራዊ በሚሆን ጊዜ ለምሳሌ አሁን ምንድነው አሁን የታጣቂውን ኃይል ብሎ ፌዴራል መንግስት ወይም በኢንተርናሽናል ኮሚኒቲው አርምድ ግሩፑ ከፌዴራል መንግስት ጋር ቲፒኤልኤፍ ከተቀመጠ በኋላ እንደገና አሁን በሁለቱ መካከል ያለው ልዩነት ምንድነው? እንደ አዲስ የፖለቲካ ፓርቲ አድርጎ የመመዝገብና እዛ ላይ በስታተስኮ አንቴን የመቀበል ወይም ሪኢንስቴት የማድረግ ጉዳይ ነው ትልቅ ነገር። አሁን ምርጫ ቦርድም የሚለው ምርጫ ቦርድ በፓርላማ የተሰጠኝ ህግ አለ እንደ አዲስ መመዝገብ የሚል አሁን በትሪቲ ውስጥ ባሉት ግንኙነቶች መካከል ማለት ነው በመሃላቸው ያለው ግንኙነት የፕሪቶሪያ ስምምነት ይሄ ፕሪቶሪያ ስምምነት ትግራይን ወደ ፌዴራል መንግስት አንድ በፓርላማ ወደ ፌዴሬሽን አካል አድርጎ ጨርሶ ኢንቴግሬት አድርጎ ያለቀ ስምምነት አለ። በእንደዚህ አይነት ባለ ስምምነት ላይ ማለት ነው ስምምነት ላይ ሙሉ ለሙሉ ሳይጠናቀቅ ወይም ሳይፈጸም አሁን ፓርቲ በመዝገብና ባለመዝገብ በሚል ክርክሮች ትሪቲውን እንዴት ነው ማስተናገድ ነው ማየት የሚቻል?